ጥቅም ለማግኘት ብዬ አልሰጥም አላስብም። ብዙ ስራዎች ከስረውብኛል። አዎ ተበላሽተዋል። አዎ ጥያቄው እንደ ቅድሙ ነው። ለምንድን ነው ጥያቄው? ቢዝነስ መግባት ማለት ህይወት ውስጥ ትልቁ ከባድ ስራ ነው። ተቀጥሮ መስራት እኮ በጣም ቀላል ነው። ሀሳብ የለብህ። ቢዝነስ ኃላፊነት ወስዶ ብዙ ግዴታ ውስጥ ገብቶ ብዙ ነገር አቀነጃጅቶ ለመስራት ህይወት ውስጥ በቃ ወታደር በለው። ለገንዘብ ቦታ ሰጥቼ አላውቅም። ሲያደለኝ እንግዲህ ከልጅነቴ ጀምሮ በጣም የተሟላ ህይወት ነው የምኖረው። አባቴ ዲፕሎማት ነው፣ ውጭ ሀገር በቃ ነው የዚህ ሀገር አሁን የውጭ የኤምባሲ ሰዎች የሚኖሩትን ኑሮ እናያለን። ትልቅ ቤት፣ ትልቅ ግቢ፣ ጥሩ ሰፈር፣ ጥበቃ ምናምን። ለምን መንግስትን ወክለህ ነው የምትሄደው። ስለዚህ ምንም የማውቀው ነገር ገንዘብ ራሱ ትርጉሙ በቃ ሁሉ ነገር አለ። ስለዚህ ምንድነው ችግሩ? አሜሪካን ሀገር ሄድኩኝ። ያኔ ነው አሜሪካን ሀገር ሲሄድ እናቴ $2000 ሰጥታ ላከችኝ። እሱንም ገንዘብ ከጥሮታ አውጥታ ስራ ላይ ነበረች። ምን ግን ወተበር አሜሪካን ሀገር ገባው። ከዛ በኋላ በቃ ራሴን ችዬ ነው የኖርኩት። ሰራለው ቅንጦት ነገር ምናምን ብዙ ተማሪ ሆነህ ደግሞ ምንድነው ትምህርት ላይ ነኝ። ትምህርት ቤትም ሰመር ሲሆን ወጥቼ ሰራለው። ያልሰራሁት አይነት ስራ የለም። ለምን ያሏስን መቻ አዳሪ ሲሆን ስኮላርሺፕ ነበርኩኝ በትምህርት ጊዜ። በቃ ምንም ሳልሰራ ጥሩ ትምህርት ቤት ተምሬያለሁ። ከዛ ልክ ትምህርት ስጨርስ ደግሞ ዎል ስትሪት ገባው። ዎል ስትሪት ማለት አሜሪካን ሀገር ከሁሉም ኢንዱስትሪ ከሁሉም ፕሮፌሽን በላይ የሚከፈልበት ቦታ ነው። እዛ መግባት ማለት ሎተሪ ነው። እኔ የገባሁበት ኢንቨስትመንት ባንክ ኬደር ፒቦዲ የመጀመሪያው ጥቁር ነኝ። ፕሮፌሽናል ኢንቨስትመንት ባንኪንግ ውስጥ ሙሉ ትልቅ ፎቅ ነው። ጥቁሮች ታያለ። ጸሐፊው ጥበቃው ጋር ምናምን ጋር ይሄ ትሬዲንግ አለ። ትሬዲንግ ላይ ከደንበኛ ጋር አትተያይም። በስልክ ነው ትሬዲንጉ። ትሬዲንግ ላይ አንድ ጥቁር ነበረ፣ ጎበዝ ነበር። ኢንቨስትመንት ባንኪንግ ማለት ደንበኞቹ ጋር ሂዶ የሚያናግር ነው። ሂደን የምናናገረው ፎርቹን 500 ማለት ዓለም ላይ ያሉ ድርጅቶች ቺፍ ኤግዜኪቲቭን ቺፍ ፋይናንሻል ኦፊሰሩን ነው። ያን ይሄ የጥቁርና ነጭ ነገር እኮ ገና በደንብ እኔ ኮሌጅ ሆኜ ቦስተን መንገድ ላይ ዝም ብዬ ሲሄድ መኪና እየነዳው ማብራት ላይ ቆሞ ትልቅ ሽማግሌ የምትለው ሰው መስኮቱን አውርዶ አንድ ቀን ይሄ ማለት ኬምብሪጅ ማሳቹሴትስ አበኑ 10 ደቂቃ ብትሄድ ሃርቫርድ ግቢ ውስጥ ነው የምትገባው። ማብራት ላይ ቆም ያለው መስኮት የኔ መስኮቴ ዝግ ነው፣ ሰመር ነው ምናምን ይለኛል። አንቺ ሽማግሌ ማብራት ላይ ነጭ ነው። መስኮቱን አወርደዋለሁ አልደግመውም የሚለኝን ቃል ንገር ምናምን ግራ ገባኝ። ከዛ ማብራቱ ሲለቀን ከፊቱ ሄድኩኝ። እሱንም ሰደብኩት። ሰው ሰድቤ የማላውቀው ሰደብኩት ምናምን። ይሄ አሁን ኮሌጅ ሆኜ ነው። ቦስተን ደግሞ በጣም ሬስስ ከተማ ነበር። ትምህርት ጨርስ 8 ዓመት ቆይቻለሁ እዛ። ስራ ቦስተን ጭራሽ አላየውም። ከዛ መውጣት እንዳለ ማታ አሁን ክለብ ምናምን ይወጣ ነበር አሉ ክለቦች። ጥቁር ከሆንክ ተሰልፎ ኢንቪቴሽን የት አለ ይልሃል። አትገባም ነው፣ ፕራይቬት ፓርቲ ነው ይልሃል። ሶ ኒውዮርክ በዚህ ጊዜ ነው የሄድኩት። ኒውዮርክ ግን በጣም የተሻለ ነው። ቦስተን ኋላ ቀር ነበር ያለ፣ የራሱ ምክንያቶች አሉት። ሶ እዛ ገባው እከፈላለሁ ብር። አሜሪካ ነገር በቃ ስከፈል ነው የኖርኩት። ስለዚህ አንድ እንትን ነው የገንዘቡም ብዙ ጉጉት የለም። ግን አሁን እዚህ ባለው ሁናቴ ያለሁበትም የህይወት ደረጃ እንግዲህ ብዙ ኖር ያለው እንደፈለከው እንደራስህ መኖር ትችላለህ። ሰውም ይቀበልሃል። ለምን አሁን ማንነትህን አረጋግጠሃል። ምንም ለበስክ ብር ሳገኝ አልይዝም። ብር እንትን ነው በቃ እሰጣለሁ፣ ኢንቨስት አደርጋለሁ። ለነገ ችግር ቀን ይመጣል ብዬ የማስበው ነገር የለም። ሶ እዚህ ሀገር መጣው የነበረኝ ብር ኦፍ ኮርስ በቃ ብዙ ያው መጽሐፉ ላይ ያለ ታሪኩ ተዘረፈ አለቀ። ግን ሁሌ ደግሞ ሰምሃው ወይ ፓርትነር ይሆናል ወይ የሆነ ነገር አልይዝም። ከዚህ ሀገር ያለ ችግር መጥቶ ስወጣ $3000 ነበረኝ ውጭ 2 ዓመት ቆይቼ ነው። ስለዚህ ፍርድ ቤት ቀርቤ እንደዛ ስል ታስር ያለው ድርጅቶች አሉ። ድርጅቶቹ በቃ የለሁም እዛ። ከዛ ማገኘውም የምወስደውም ነገር የለም። ሶ ኦልሞስት ለረጅም ጊዜ የነበረብኝ ብድር ዘመድ ምን በአጋጣሚ ደግሞ አንድ ሁለቴ ዝም ብሎ ይሄ ማማከር ስራ ዝም ብሎ ራሱ በራን ኳክቶ መጣ። ሰው ለማመን ያስቸግረዋል። አቶ ኤርሚያስ ይህን ሁሉ ድርጅት አቋቁሙ ይህን ሁሉ ነገር አድርጎ ብዙ ሰው ደግሞ እንደራሱ የሚያስበዋል። ብቻ እንዴት ብር አይኖረውም? አሜሪካ ነገር ቤት ነበረኝ። ቤት ላይ ብር ከማጠፋ ስራ ላይ አድርጌው መስራቱን ነው የምፈልገው። ብዙ ጊዜ ሰው እንደ አንድ ነገር ብሆን አትሊስት ቤት ኪራይ የለኝም ቤት አለኝ፣ ኢንቨስትመንት ነው፣ ወደ ስራው ነው የማተኩረው። አብዛኛው ሰው እኮ የአመለካከቴ ነገር ነው ወሳኝ ነገር ነው ማድረግ ይገባል። እኔ በአንድ በኩል
ቤት መግዛት የሆነ መታሰር ይመስለኛል። በቃ እዛ ነኝ የኔ ቦታ ክራይ ቤት ሲሆን በቃ ተነስቼ እሄዳለሁ። አሁን ራሱ የምኖረው ጌስት ሃውስ ውስጥ ነው። ለምን የቤት ኃላፊነቱን ራሱ አልፈልገውም። ቤት ውስጥ ሰው አልፈልግም። ግቢዬን መጠበቅ አልፈልግም። ጥበቃ ያለ እኔ ሸክም ነው። የሚመቸኝ ቦታ ቅልል ብሎኝ ነው መኖር። ኃላፊነቱን አልፈልግም። የቤት ባለቤት መሆን ስራ ነው፣ ጥቅም አለው። እኔ ስራውን አልፈልገው። ስለዚህ አሁን ያለሁበት ቤቴ 100 ሜትር ካሬ ናት። አልፈልግም ትልቅ ቤት። በቃ ከ100 ሜትር ካሬ በላይ ምን ያደርግልኛል? የሆነ ስራ ነው፣ አያስፈልግም። ለቤት ቦታ አልሰጥም። ለወደፊትም እኔ መግዛቴን እጠራጠራለሁ። አልነዳም መኪና 10 ዓመት ሆኖኛል መኪና ከነዳው። መንዳትም አልፈልግም። በቃ ትራንስፖርት ነው መኪና። እንደው በሰፋ አድርገን ስናየው ሰምሃው ማንም ታዋቂ የሆነ ሰው አወዛጋቢ ነው። የሚወደውም ይመጣል፣ የማይወደውም ይመጣል፣ መሀል ያለም ይመጣል። እኔ ደግሞ ብዙ ጊዜ አዳዲስ ነገሮች ሞክራለሁ። አዲስ ነገር ራሱ አነጋጋሪ ነው። ይሆናል አይሆንም ምናምን። ከዛ ደግሞ ስራዎቼ ችግር ይገጥማቸዋል። አንዳንዴ ሲገጥማቸው ደግሞ ተለቅ ያሉ ስራዎች ስለሆነ ይሰማል፣ ሚዲያ ላይ ይወጣል። ሲደራረብ ሲል ስሜ ያው እዚህ ሀገር ከመጣው እንትንም ደግሞ ያው ከቢዝነስ ውጭም ስለ ኢኮኖሚ ማወራለሁ፣ ስለ ፋይናንስም ስለተለያየነ ብዙ ነገር ውስጥ ገባለሁ። እንደምትለው ደግሞ ያው አናኖሬም ሆነ ምንም ሆነ ብቻ የሆነ ትንሽ ተለይቶ የሚታይ ነገር ስላለ ያነጋግራል። በጣም አወዛጋቢ ያደረገኝ የአክሰስ ሪል ስቴት ጉዳይ ነው። ኢትዮጵያ ነው ያለ ነው። ጉቦ መስጠት የሚወድ ሰው የለም። ፈልጎ ጉቦ ልስጥ ብሎ የሚሰጥ ሰው አለ። እና ደግሞ ጉቦ ደግሞ ኢትዮጵያ ውስጥ እንዴት ነው ዲፋይን የምናደርገው? አሁን የሆነ መስሪያ ቤት ሂድ፣ አንድ ሰው ራሱን ሰጠ፣ በሰውም ማሰጠ ያው ነው ለኔ። እሺ እኔ ቀጥታ ሰጠሁትም ሰው እንዲሰጥ አደረኩት። ብዙ ስራ ስትሰራ ብዙ ጉዳይ ይኖርሃል። ብዙ የእኛን ሀገር ቢሮክራሲ ደግሞ ያው ብዙ ማውራት የለብኝም፣ ሰው ሁሉ ያውቀዋል። መብትህ የሆነውን ነገር የግልም የመንግስትም መስሪያ ቤት ሄደህ ጉዳይህን ለማስፈጸም እዛ ቦታ ቁጭ ያለው ሰው ያንን አንተ መብትህ የሆነውን ጉዳይ ለማስፈጸም እሱ የሆነ ሳንቲም መከፈል እንዳለበት ነው የሚያስበው። ለምን? ያንንም እረዳለሁ። ያ ሰው በደሞዙ መኖር አይችልም። ከጀርባው ቤተሰብ አለ። አንድ የሆነ መስሪያ 5,000 ብር ደሞዝ፣ 10,000 ብር ደሞዝ፣ ቤተሰብ ይኖራል፣ ልጆች ይኖራሉ። የኑሮን ውድነት እናውቃለን። ማንም ሰው እዛ ቦታ ቢሆን ሰምሃው ሰርቫይቭ ማድረግ አለበት፣ ለቤተሰቡ ማቅረብ አለበት። ስለዚህ የተለመደ ስለሆነ ደግሞ ሁሉም ሰው ስለሚያደርገው ከላይ እስከታች ያም ሰው እንደዚህ የሆነ ቦታ ፋይል ጠፋ ይባላል። ፋይል ጠፋ እኮ እንዴት ነው ፋይል የሚጠፋ? ፋይል አይጠፋም። እንዲህ ነው እንዲያ ነው እንዲያ ነው። ስለዚህ እዚህ ሀገር አሁን እችን ጉዳይ ለማስጨረስ በጉዳይ አስፈጻሚ በኩል 100 ብር፣ 1,000 ብር፣ 5,000 ብር ተልኮ ተከፈለ። የአሁን ሙሰኝነት ነው፣ ጉቦ መስጠት ነው። ኦኬ። ከዛ ደግሞ አለ ዘሎ ወደ ላይ ትሄዳለህ። መብትህ ያልሆነውን ነገር ሲስተሙን እንደዚህ አርገህ አልፈህ በእኛ ሀገር በጣም የተለመደው ኖርማል ባህል ሆኖ ትክክልም ሆኖ የተቀመጠው ነገር አለ። የፈለገው ነገር ይቀራል፣ አላረገውም። ጥቅም ለማግኘት ብዬ አልሰጥም፣ አላሰጥም። ግን መብቴ ነው ብዬ የማስበው ግን መብቴ ተወስዶብኝ ኦኬ ስራ መስራት እያለብኝ እንትን ላይ ድርጅቶቹ ላይ አሁን አክሰስ ሪል ስቴት የሆነ እዳ ይታያል በእኔ ግለሰብ። እኔ ብሩን አልተጠቀምኩበትም። ትንሽ ብር ናት፣ ብዙ አይደለም። ግን ይህን ሁሉ ስራ ስንሰራ ይህን ሁሉ ግንባታ ፍቃድ ስናወጣ ኦኬ ነገሮች ስናንቀሳቀስ 4 ጉዳይ አስፈጻሚ አለ። ጉዳይ አስፈጻሚ ሲጀመር ምንድነው ቋንቋው? ምንድነው ጉዳይ አስፈጻሚ የሚሰራው? ይሄን ነው ሄዶ የሚሰራው አይደል? ኮምፕሊኬትድ ነው ነገሩ። ግን እኔ እንደዚህ ነው የማየው ነገሩ። ከኔ ጋር ወጥተው ብዙ የራሱ ድርጅት ባለቤት ይሆናል። ብዙ የትላልቅ ድርጅቶች አብሶ ማርኬቲንግ ላይ ብቻ በጣም በብዛት በሌላ በኩል ምንድነው የሆነ ኦኬ የተጎዱ ሰዎች አሉ የሉም? አሉ። ያን ልንከራከር አንችልም። የተጎዱት ኤርሚያስ ብራቸውን ዘርፎ አውቆ የሆነ ነገር አድርጎ አውቆ ስራ አበላሽቶ ነው እዚህ ሁናቴ ውስጥ የከተታቸው? በፍጹም አይደለም። ያ ደግሞ ተረጋግጧል። አሁንም እዚህ ቁጭ ያልኩት ያ ስለተረጋገጠ ነው። 4 ወር ተኩል ማዕከላዊ ታስሬ ተመርምሬ ያለው ኦኬ በ5 በ6 መርማሪ። ይሄ ጥያቄ ኦኬ ያ ምርመራ አሁን የሚባለውን ነገር ፈጽሜ አግኝቶኝ ቢሆን እንዴት ነው እዛው ታስሬ የማልቀረው? የፍርድ ቤት ሂደት እንደውም ልንገርህ፣ መጀመሪያ ከፍተኛ ማጭበርበርና ሙስና ተብሎ መዝገብ ተዘጋጅቶ ተከሰስኩኝ። ጊዮርጊስ ቀነቀጠሩ አይደለም። እሺ ምርመራ ሲባል 10 ቀን ሲባል 10 ቀን ሲባል 80 ቀን ሄደ። በየቀኑ መረመራለሁ። ጠዋት እጠራለሁ 4 ሰዓት 2 ሆኖ ያናገሩኛል። ከዛ ደግሞ ከሰዓት እጠራለሁ ሌላ ሰው ያናገረኝ። የሚጠይቁኝ ጥያቄ እኮ ያው ነው። ማታ 2 ሰዓት ላይ እጠራለሁ ሰው በሌለበት። ከዛ ደግሞ 2 ሰዓት እመረመራለሁ። 74 ገልጽ ነው
ቃል የሰጠሁት። ሬከርድ ነው እነሱ ጋር 74 ገልጽ ሲያልቅ ነገሩ። ይህን የመካከል ገልጽ እኮ ነው። የዋስ መብት ተሰጠኝ። የዋስ መብት አይሰጠው ነው እንኳን ገና እንትኑ ጋር ሳንደርስ ከፍተኛ ፍርድ ቤት የዋስ መብት ሰጠኝ። ጠቅላይ ፍርድ ቤት የዋስ መብት ሰጠኝ። አቆዩኝ። ሁለተኛ ክስ መጣ። ከለላ ተሰጥቶኝ በቸኮቹ አይከሰስም ተብሎ የመጣሁት እዚህኛው ጋር ነገር ሲጠፋ ለምን ያኔ ሌላ ነበር ዓላማው። ከለላው ይነሳና በቼክ ይከሰስ ተባለ። ይሄ እኮ የኢህአዴግ ስራ አስፈጻሚ ወስኖ የሆነውን ነገር እንድቆይ ተብሎ ምርመራው እንዲቀጥል ተብሎ እንደገና ሌላ ቀነቀጠሮ ከፍተኛ ቤት ጠቅላይ ፍርድ ቤት ለቀቀኝ። ቆየው ሶስተኛ ክስ የሆነ ከየት እንዳገኝ ብቻ የሚያስቅ ነገር። ከዛ ከፍተኛ ፍርድ ቤት ነው በ10 ሺህ ብር አስለቀቀኝ። ይግባኝ ተባለ ጠቅላይ ፍርድ ቤት። ጠቅላይ ፍርድ ቤት መሀል ዳኛው አቶ ዳኜ ነበሩ። ቀና ብለው አዩኝና በጧት ነው ደግሞ አንጠጥሎ ያመጣ አቶ ኤርሚያስ አሁንም አንተ ነህ እንዴ አለኝ። አዎ የተከበረው ፍርድ ቤት አሁንም እኔ ነኝ አልኩኝ። አላናገረኝም። ወደ መርማሪው አላናገሩኝም። ወደ መርማሪው ዞሮ ምን እያደረጋችሁ ነው አላቸው። ደንግጦ ዝም አለው። መርማሪ 2 ነበሩ አብረውኝ የመጡ። ዝም ሲሉ እንደ ምን እያደረጋችሁ እኮ ነው እያልኩ ነው አልኩት። አለም የአንድ ዜጋ እኮ መብት እየረገጣችሁ እንደሆነ አይታያችሁም? ከፍተኛ ፍርድ ቤት ዋስ የለቀቀውን ዛሬ ዳኛ ጎድሏል እንደውም አንቀበልም። እሺ እንሰራው እንፍታው። ምንድን ሁለቱንም አንላችሁም? የከፍተኛ ፍርድ ቤቱ ይጸናል። ከዚህ በላይ ምርመራ አለ። ስለዚህ አሁን ይሄ ቶፒክ ሲነሳ ችግር ተፈጥሯል። አዎ ኤርሚያስ አውቆ ፈጠረው። ለእኔ ለማስታረቅ ምንም አይቸግረኝምና ይህን የሰማ ሰው አሁንም እንዲያወራ ማለት ይሄ እኮ ነው ወሬ። በቃ ለወሬ ብዙ ቦታ አልሰጥ። ብዙ ስራዎች ከስረውብኛል። አዎ ተበላሽተዋል። አዎ ጥያቄው እንደ ቅድሙ ነው። ለምንድን ነው ጥያቄው? አሁን ሰው ዘሎ ማስተዳደር አይችልም። እሺ ቆይ ድርጅት የሚፈርሰው ችግር ላይ የሚወድቀው አንድ ሰው ማስተዳደር ስላልቻለ ብቻ ነው? ሌላ ምክንያቶች የሉም? ቢዝነስ ፌል ባረገ ቁጥር የባለቤቱ የስራ አስኪያጁ ችግር ነው? ሁሌም ነው አይደለም። ስለዚህ አሁንም ቢሆን እያንዳንዱ ስራ ምን ችግር እንደገጠመው አንድ በአንድ ብንሄድበት ታዝናለህ ማለት ታዝናለህ። ስለዚህ እንግዲህ አሚን ስንት ነገር እንደምናወራ አላውቅም፣ ግን 100% የማልቀበለ ነው። በምሳሌ ልንሄድበት የፈለከውን ስራ ምረጥና ይሄኛው ለምን እንዲሆነ በለኝ አስረዳሃለሁ። ግን እንትን አንድ ትንሽ ጥቅል ነገር ቢዝነስ መግባት ማለት ህይወት ውስጥ ትልቁ ከባድ ስራ ነው። ተቀጥሮ መስራት እኮ በጣም ቀላል ነው። ሀሳብ የለብህም። ቢዝነስ ኃላፊነት ወስዶ ብዙ ግዴታ ውስጥ ገብቶ ብዙ ነገር አቀነጃጅቶ ለመስራት ህይወት ውስጥ በቃ ወታደር በለው። ይሄኛው በጥይት አይመታም፣ ግን የወታደር ህይወት ነው። ብዙ ይጠይቃል ካንተ። ከዛ ደግሞ የምትሰራበት አንተ ሁሉን ነገር አትቆጣጠርም። እዚህ ጋር ዕቃ የምትገዛው የሚያቀርብልህ አለ፣ ሰራተኛ አለ፣ መንግስት አለ፣ ደንበኛው አለ፣ ተወዳዳሪ አለ፣ ኢኮኖሚ ነገሮች እንዲሁ የሚቀያየሩ አለ። ህግ በፈለገው ጊዜ መሬት ላይ ቆንክ ስትል ነው መሬት የለም። ብዙ በሚገርም ነገር የኔን አካሄድ ለማገት ህጎች ይወጡ አሉ። እኔ ሌላ ከሃይላንድ ጀምሮ እያንዳንዱ ስራዬ በምን ምክንያት ችግር ውስጥ እኔ ፍጹም ነኝ፣ እኔ ጥፋት የለኝም አይደለም። የኔ ጥፋት ብቻ እነዚህን ችግሮች አይፈጥርም ነበር። ሊታሰቡ የትም ቢዝነስ ስኩል ኮርስ ውስጥ አንድ ስራ ሲጀመር ይሄ አደጋ ብለህ በሀሳብ ደረጃ የማታስቀምጠው ነገሮች ተከስተው ይገኛሉ። ኦኬ የሰለጠነው ዓለም ውስጥ አሜሪካ፣ አውሮፓ ብዙ ጀማሪ ድርጅቶች ከስረው ይቀራሉ። አሪፍ ማኔጅመንት ደግሞ የተመቻቸ የተረጋጋ ኤንቫይሮንመንት ውስጥ ሆኖ ኢትዮጵያ መተህ አዲስ ነገር ጀምረህ ራሱ ኬኦስ የሆነ ነገር ውስጥ እስከዛሬ ድረስ ስንት ነገር አለ። የሆነ መኪኖች ቀረጥ ነፃ ይገባሉ፣ በዚህ በዛ ይባላል፣ ለዚህ ስራ ይባላል፣ ሰው ሁሉ ይገባል። አየር ላይ ዛሬ ቆሟል ይባላል፣ ተንጠልጥሎ ይቀራል። እንዴ እዚህ እኮ ሰርቫይቭ ማድረግ ድርጅቱን እንደምንም አንገዳግዶ መስመር መክተት አብሶ አዲስ ነገር ምን ዋተበር ተብሎ እንደ ቀላል ነገር አይደለም። በቃ ያለመረዳት ጉዳይ ነው። እንዳልኩ አንድ በአንድ የሆኑትን ሃይላንድ ይሄ የታሸገን ውሃ የወለደው ድርጅት ኢንዱስትሪው ላይ ትልቁ የነበረው ድርጅት አሁን 100 ምናምን የገባው ድርጅት ሁሉም ሃይላንድ እየተባለ ሃይላንድ ተዘግቶ አሁን አንዳንድ ሰው ኤርሚያስ ፋብሪካ ማስተዳደር አይችልም፣ በዚህ ወጣ በዚህ ገባ ሊል ይችላል። ምንድነው የሆነው? አንዱን ቀን ደብዳቤ ይመጣል ከገቢዎች። 8 ምናምን ዓመት ስራ ላይ ቆይተናል። እስከ ዛሬ ድረስ ኤክሳይዝ ታክስ የምንተምንበት ትመና ልክ አልነበረም። እስከ ዛሬ ድረስ ኤክሳይዝ ታክስ 10% ኦፍ ፕሮዳክሽን ኮስት ነው ዓለም ላይ አለ። ጠርሙዙ ሂሳብ ውስጥ አልገባም ነበር። ይሄ ስህተት ስለነበረ ስራ ከጀመራችሁበት ቀን ጀምሮ
የጠርሙዙ ዋጋ ገብቶ ኤክሳይዝ ታክስ ካልኩሌት ተደርጎ ለእኔ ብቻ ሳይሆን ያን በዛን ጊዜ 8 ውሃ ፋብሪካዎች ነበሩ፣ ለሁላችንም መጣ። በዛን ጊዜ እጄ ላይ ሪል ውሃ አለ፣ አኳሴፍ አለ፣ 3 የውሃ ማምረቻ ነበር። ደግሞ ስለገባሁበት ስኬል ስታደርግ ትርጉም አለው ምናምን። ሁለቱ አነስ ያሉ ናቸው፣ አዲስ ናቸው። ተተምኖ 4 ሚሊዮን ብር መጣባቸው። ሃይላንድ ላይ 30 ሚሊዮን ብር መጣ። እንዴ ይሄ እኮ ማለት አሁን ዛሬ መንግስት ተነስቶ ቫት 15 መሆን አልነበረበትም። ሐሳቤን ቀይሬያለሁ። እስከዛሬ የተከፈለው 15 በመቶ ቫት 20 በመቶ ነበረበት። ስለዚህ አሁን ሐሳቤን ቀይሬያለሁ። በዚህ መሰረት ይሄን ተምኜ አሁን ክፈል ይልሃል። ምንድነው? ማህበር አልነበረም፣ ግን እያንዳንዱን አስጠራሁኝና ስብሰባ እኔ ቢሮ አረኩኝና ይሄ እኮ ምን ማለት እንዴት ነው ወደኋላ ከዛሬ ጀምሮ ይበሉ። ተሰብስበን አቤቱታ እናስገባ። እምቢ አሉ። የኛ ሀገር ሰው ይፈራል። እኔም እንደሚፈራ አላውቅም። አይ እንደዚህማ እናረግም ምናምን ሲሉ እኔ ምን አረኩኝ? አቤቱታ ደብዳቤ ፍርድ ቤት ቢሄድ አያስኬድም። ለምን? እንደ ህግ አምጥተውታል። ምንድነው የምከራከረው? ያኔ ለጠቅላይ ሚኒስትር መለስ ደብዳቤ ጻፍኩኝ፣ 4 ገጽ። እንዴት ነው ይሄ? እንዴት ነው ስራ የምንሰራው? እንዴት ወደኋላ ሄዶ ሬትሮአክቲቭሊ ግብር ይቀየራል? ያን አቤቱታ እያልኩ በግድ ሁሉም እንከፍላለን ሲሉ ሶስቱም ከሚዘጋ ሁለቱ ላይ 4 ሚሊዮን ብር ልክፈል ብዬ ከፈልኩኝ። እዚህ ላይ ግን 30 አልከፍልም ከተዘጋ ይዘጋል ብዬ አቤቱታ ላኩኝ። ለምን? ልክ አይደለም ይሄ። ገቢዎች ተመራልኝ ይውለት ተብሎ አዩትና እኛ ምንም ማድረግ አንችልም፣ ይሄ ተወስኗል። ልናደርግልህ የምንችለው ለ5 ዓመት ጊዜ እንሰጥሃለን እንድከፍለው አሉ። እንዴ ምናልባት እቀበለው ነበር፣ ግን 5 ዓመት ግን ደግሞ ህጉ ስለሚያስገድድ እንደዚህ አይነት ነገር ላይ በአመት 18 በመቶ ወለድ እየከፈልክ ነው አሉኝ። ንግድ ፍቃድ ማደስ ሲመጣ አይታደስም ተባለ። ያኔ ደግሞ ፓርትነሬም ነበረ፣ እሱ ነበር እንደውም ብዙ ጉዳዩን የሚያዘው። ንግድ ፍቃድ አናደስም ሲሉ ወደ 250 ሰራተኛ ካሳ ተከፍሎ ተበትነው ፋብሪካው ተዘጋ።